ያደኩት አሜሪካ ነው። አባቴ የፕሬስባይቴሪያን ቤተክርስቲያን ፓስተር ናቸው። ተፈላጊ መሆን ወይም ታዋቂ መሆን በቁጥጥር ስር ያለ ይመስላል። በጣም ድምቅ ያለ ይመስላል። ለምሳሌ እኔ ከኤጀንሲ ጋር ተሳስሬ ነበር። ኤጀንሲው ነፍሴን እየመጠጣት እንዳለ ሆኖ ተሰማኝ። ምንም አይነት ምርጫ አላደርግም። በጣም ባዶ እንደሆንኩ ተሰማኝ። እኔ ማን ነኝ? አሊዛ ማን ናት? ከእንግዲህ ራሴንም አላውቃት። በባርነት ተይዤ ነበር። ጭንቀቱና ድብርቱ ከውስጤ ሲጨምር ይሰማኝ ነበር። ይህ ጨለማ ከውስጤ ሲያድግ ተሰማኝ። እናም አሁን መንፈሳዊነት ያስፈልገኛል ብዬ አሰብኩ። በዚያው ወቅት አካባቢ ማሌዥያ ውስጥ በቀን 5 ጊዜ የሚሰግድ አንድ ሰው ጋር ተዋወቅኩ። እናም ጥቂት ትናንሽ ጽሑፎችን ሰጠኝ። አንዱ ከሌላው በኋላ አስተሳሰቤን እየቀየሩት መጡ። በመጨረሻም ሄይ አሊዛ፣ ብዙ ነገር ያወቅሽ ይመስለኛል አለ። ሙስሊም መሆን ያለብሽ ይመስለኛል። አላህ ይህንን እንዳደርግ ከፈለገ ላስቆመው አልችልም። እናም ቀለል አለ፣ በጣም ቀለል አለ። እናም ነፃነት ነበር። አሊዛ ኪም ማን ናት? ስለ ህይወትሽ ባጭሩ ልትነግሪ ትችያለሽ? እኔ ታይላንዳዊት አሜሪካዊት ነኝ። የተወለድኩት ኢኒድ ኦክላሆማ በምትባል በጣም ትንሽ ከተማ ውስጥ ነው። አባቴ የፕሬስባይቴሪያን ቤተክርስቲያን ፓስተር ናቸው። ያደግኩት አሜሪካ ነው። የማስተርስ ዲግሪ እንደጨረስኩ ወደ ታይላንድ ሄድኩ። በዚያም በሚስ ታይላንድ የቁንጅና ውድድር ውስጥ ገባሁ። ከዚያም በኋላ ትወናና ሞዴሊንግ ጀመርኩ። እናም ማሌዥያ ደረስኩ። በዚያም ከ12 ዓመታት በፊት ሙስሊም ሆንኩ። ከእምነት አንጻር ህይወትሽ ምን ይመስል ነበር? በምን ነበር የምታምኚው? የተወለድኩት በክርስቲያን ሃይማኖተኛ ክርስቲያን ቤተሰብ ውስጥ ነው። አባቴ ፓስተር ናቸው፣ አያቴ ፓስተር ናቸው፣ አጎቴም ፓስተር ናቸው። እናም በታይላንድ ውስጥ በጣም ከፍተኛ ደረጃ ላይ ነበሩ። ስለዚህ ኦክላሆማ ውስጥ ስወለድ አባቴ በስነ መለኮት የፒኤችዲ ትምህርታቸውን እየተከታተሉ ነበር። እናም በአብዛኛው ያደግኩት ቤተክርስቲያን ውስጥ ነው። የዘማሪዎች መዘምራን ቡድን ውስጥ መዘመር የጀመርኩት የ3 ዓመት ልጅ እያለሁ ነበር። እናም የክርስትና የአምልኮ ተግባራት ሁሉ ጊዜም ነበር የማደርገው። እሁድ ቤተክርስቲያን እሄድ ነበር። ኮሌጅ እያለሁም እንኳን በአንድ የክርስቲያን አካፔላ ወይም ያለ ሙዚቃ መሳሪያ ቡድን ውስጥ እዘምር ነበር። ስለዚህ ክርስትና ለኔ ትልቅ ነገር ነበር። መንፈሳዊነት በእግዚአብሔር ማመን። አስታውሳለሁ በፈተና ጊዜም እንኳን ወይ በቂ አላጠናሁም ብዬ አስብ ነበር፣ ግን መስቀሌን ይዤ ነበር። ወደ ፈተና ክፍል ይዤው እገባና ጠረጴዛዬ ላይ አስቀምጠው ነበር። ጥሩ ከሰራው ይህ የእግዚአብሔር እጅ ነው ብዬ አስብ ነበር። ስለዚህ በጣም ሃይማኖተኛ ልጅ ነበርኩ። ግን ሁሉ ጊዜም የምጸልየው ወደ እግዚአብሔር አብ ነበር። ወደ ኢየሱስ ጸልዬ አላውቅም። ወደ እግዚአብሔር ወልድ ጸልዬ አላውቅም። እምነቶችሽን እንድትጠይቅ ያደረገሽ ነገር ምንድነው? እንደ እውነቱ ከሆነ የጀመረው ምናልባት ጥቂት ዝና በማግኘቴ ነው። ስለዚህ ከ12 ዓመቴ ጀምሮ ቴሌቪዥን ላይ እቀርብ ነበር። ይህ ለኔ የማውቀው ዓለም ነው። እናቴ ስለመለምና ትንሽ ተግባቢ ሲሆን ማየት ትወድ የነበር ይመስለኛል። እናም የበለጠ መናገር እንደምችል ስታይ ወደ ህፃናት ሞዴሊንግና መሰል ነገሮች ገባሁ። የማስተርስ ዲግሪን እንደጨረስኩ ከአባቴ ጋር እረፍት ለማድረግ ወደ ታይላንድ ተመለስኩ። ታይላንድ ስደርስ አባቴ ለሥራ ጉዳይ ወደ ጄኔቫ መሄድ ነበረበት። እናም ለ2 ሳምንታት ብቻዬን ተወኝ። በዚህ ጊዜ በሚስ ታይላንድ የቁንጅና ውድድር ማስታወቂያ ነበር። እናም ይህ ለኔ የ2 ሳምንት ነፃ እረፍት ጊዜ ይሆናል። አባቴ የለም። ይህን ጥሩ አጋጣሚ መጠቀም አለብኝ ብዬ አሰብኩ። እናም ገባሁ። ብዙም ረጅም አይደለሁም። ስለዚህ ይሄድነውን ነገር አይደለም ብዬ አሰብኩ። ለነፃው ምግብ ብዬ ብቻ ነው የሚሄደው። ግን እስከ መጨረሻዎቹ 5 ተወዳዳሪዎች ደረስኩ። እናም ምን እያደረኩ ነው ብዬ እያሰብኩ ነበር። ግን ያ ብዙ በሮችን ከፈተልኝ። ስለዚህ ውድድሩንና ሁሉንም ነገር ጨረስኩ። የቴሌቪዥን ማስታወቂያዎችን መስራት ጀመርኩ። እናም ወደ ማሌዥያ ያመጡኝ የቴሌቪዥን ማስታወቂያዎቹ ነበሩ።
ስለዚህ ያንን ለመስራትም ማሌዥያ መጣሁ። እንደ ሪያሊቲ ሾው የመሳሰሉ አይነት ነገር ሰራሁ። በአንድ ቴሌ ሙቪ ወይም ለቴሌቪዥን የተሰራ ፊልም ውስጥ ገባሁ። እናም የቫምፓየር ፊልም ነበር። የፊልሙ ቡድን ማላይ ሙስሊሞች ነበሩ። ምንም እንኳን በዚያን ጊዜ በጣም አሜሪካዊ ቢሆንም እዚህ ከመጣሁ በኋላ ስለ ሃይማኖት ምንም ነገር አላሰብኩም ነበር። እነዚህ ሻሽ ያሰሩ ሴቶች ሙስሊም እንደሆኑ አላሰብኩም ነበር። እዚህ ያለው ፋሽን እንዲህ ነው ብዬ ነበር ያሰብኩት። ጢም ያላቸው ወንዶች ሙስሊም እንደሆኑ አላስብም ነበር። እዚህ ጢም ይወዳሉ ብዬ ነበር ያሰብኩት። ምንም አልገመትኩም። እናም ወደ ቀረጻ ቦታ ስገባ እንዴት ነው የቡድኑ አባላት ዳይሬክተሩና ሌሎች ተዋናዮች በቀን የማይበሉት ብዬ ልረዳው አልቻልኩም። ከዚያም ማታ ላይ ይበላሉ። ረመዳን እንደሆነ አላውቅም ነበር። ብቻ አላውቅም ነበር፣ ግን እንደማይበሉ አውቃለሁ። እነሱ እንድበላ እየጠየቁኝ ነበር፣ ግን እነሱ አይበሉ ነበር። ስለዚህ እሺ ይህ እንግዳ ነገር ነው ብዬ አሰብኩ። ምናልባት ልሰጥ የምችለው ምሳሌ አንዳንድ ጊዜ የሆሊውድ ተዋናዮችን እናያለን። ከተወሰነ ዝና በኋላ በድብርት ውስጥ ሲወድቁ ወይም ከዚያ በከፋ ሁኔታ ውስጥ ሲሆኑ እናያቸዋለን። እናም ለምን ሁሉ ነገር እኮ አለ ብለህ ታስባለህ። ሁሉ ነገር አለ፣ ምን እያደረክ ነው? እናም ያንን መስማት ጀመርኩ። ምክንያቱም ስሜቶች ሰዎችን እኔን ማወቅና ጓደኞች መሆን የሚፈልጉት በእኔ ምክንያት ነው ወይስ እኔ ነኝ ብለው በሚያስቡት ነገር ምክንያት ነው። እናም ይህ ብቻ አይደለም። ምክንያቱም በተወሰነ የተፈላጊነት ወይም የታዋቂነት ደረጃ ላይ ስትሆን ሕይወትህ በጣም ቁጥጥር ስር ይሆናል። በቁጥጥርህ ስር ያለህ ይመስላል። በጣም ድምቅ ያለ ይመስላል፣ ግን እውነታው ሌላ ነው። ለምሳሌ እኔ ከአንድ ኤጀንሲ ጋር ተሳስሬ ነበር። እናም ኤጀንሲው ነፍሴን እየመተታት እንዳለ ሆኖ ተሰማኝ ማለት ትችላለህ። ምክንያቱም መገመት ከቻልክ በተወሰነ ደረጃ ላይ ስትደርስ ቢያንስ በማስታወቂያ ሞዴሊንግ ኢንዱስትሪ ውስጥ ጠዋት ትነቃለህ፣ ወደ ቀረጻ ቦታ ትሄዳለህ፣ ጸጉርህን ማበጠር ያስፈልግሃል። ምንም ነገር ወደ ቀረጻ ቦታ ዝም ብለህ መግባት ትችላለህ። የፈለግከውን ለብሰህ፣ ከፈለግክም ቢጃማ። ልክ ቁጭ ስል ጸጉሬን የሚያበጥርልኝ ሰው ይመጣል፣ ልብሴን የሚሰጠኝ ሰው ይመጣል፣ ሜካፕ የሚሰራልኝ ሰው ይመጣል፣ ምግቤን የሚሰጠኝ ሰው ይመጣል። ምንም አይነት ምርጫ አላደርግም። ምን አይነት እንቁላል መብላት እንደምወድ እንኳን አላውቅም ነበር። ምን አይነት የጸጉር አቆራረጥ እንደምፈልግ እንኳን አላውቅም ነበር። በቀረጻ ቦታ ላይ ጸጉሬን ብቆረጥም እንኳን ከዚያ ደንበኛው መጥቶ ያንን የጸጉር አቆራረጥ አልወደድኩትም ቢል ከሳሎን ሰው አምጥተው እዚያው ጸጉሬን ይቆርጡታል። እናም በጣም ባዶ እንደሆንኩ ተሰማኝ። እኔ ማን ነኝ? አሊዛ ማን ናት? ከእንግዲህ ራሴንም አላውቃትም። እንዴት መልበስ እንዳለብኝ አላውቅም። በቃ አላውቅም። እናም ሕይወቴ እየተበላሸ እንደሆነና ውስጤ በጣም ባዶ እንደሆነ ተሰማኝ። እናም ልክ ወደ ሙሉ ባዶነት ልንሸራተት እንደደረስኩ ይሰማኝ ነበር። እናም እውነቱን ለመናገር ከእንግዲህ ደስታ ምን እንደሆነ አላውቅም ነበር። ማን እንደሆንኩ አላውቅም ነበር። ምን እንደሚሰማኝ አላውቅም ነበር። ምክንያቱም የሚሰማኝ የፊልሙ ስክሪፕት የነገረኝም ብቻ ነበር። በዚያን ቀን ማዘን ካለብኝ በዚያን ቀን አዝናለሁ። በዚያ ቀን ደስተኛ መሆን ካለብኝ ደስተኛ ሆናለሁ። እንዴት እንደሚሰማኝ እንኳን አላውቅም ነበር። ለአንድ ሰው ሳላሳውቅ ጥፍሬን መቁረጥ አልችልም ነበር። የቆዳዬም ቀለም በሜካፕም ይሁን በሌላውም መቀየር አልችልም። ሁሉም በሜካፕ ሰሪው ቁጥጥር ስር ነበር። የፊት ገጽታዎቼና ሰውነቴ ስለሚቀየር 300 ግራም መቀነስም ሆነ መጨመር አልችልም ነበር። በባርነት ተይዤ ነበር። በጣም ባዶና የጠፋው ነበርኩ። ስለዚህ ሁሉ ጊዜም እኔ ማን ነኝ የሚል ስሜት ይሰማኝ ነበር። በጣም በራስ መተማመን ከነበራት አሜሪካዊት ሴት ጭንቀቱና ድብርቱ ከውስጤ ሲጨምር ይሰማኝ ነበር። ይህ ጨለማ ከውስጤ ሲያድግ ተሰማኝ። እናም አሁን መንፈሳዊነት ያስፈልገኛል ብዬ አሰብኩ። ስለዚህ መጀመሪያ ላይ ፓስተር ልጅ ስለሆንኩ ወደ ክርስትና መመልከት ጀመርኩና የተቆለሉ መጽሐፍትን ገዛው። አባቴ ወደ ስነ መለኮት ኮሌጅ ልትሄጂ ነው? ሰባኪ ልትሆኚ ነው ወይስ ምንድነው እስከሚለኝ ድረስ
እናም ብዙ መጽሐፍትን ገዛው። እሺ ከልጅነቴ ጀምሮ ሁል ጊዜም በእግዚአብሔር እተማመን ነበር። ራሴን በሃይማኖት ውስጥ አጸናነው። እናም አሰብኩ፣ እሺ ይህንን የማደርገው እንደ ትልቅ ሰው ከሆነ አንድን ሰባኪ ዝም ብሎ እንደሚሰማው ሕፃን ሳይሆን እንደ አዋቂ ሆኜ ይህንን በአግባቡ ማድረግ እንዳለብኝ ውስጤን አሳምኜ ጥናት ማድረግ ጀመርኩ። እናም ማንበብ ጀመርኩ። እውነቱን ለመናገር ብዙም አንባቢ አይደለሁም በእውነት። ግን እዚህ ላይ አላህ ሱብሓነሁ ወተዓላ በጉዞዬ ላይ ወደ እውነት ጎዳና መምራት የጀመረው። ምክንያቱም የመጀመሪያዋን ቤተ ክርስቲያን ማግኘት ከቻልኩ ይህ ነበር ተልእኮዬ። የመጀመሪያዋን ቤተ ክርስቲያን አገኛለሁ። እንዴት ያመልኩ እንደነበር አጠናለሁ። እግዚአብሔርን የማመልከው በዚህ መንገድ ነው፣ ምክንያቱም እሱ የሚደሰተው በዚህ መንገድ ነው። ምክንያቱም ክርስትና ብዙ ቤተ እምነቶች እንዳሉ ታውቅ ነበር። በዚያን ጊዜ 200 የተለያዩ ቤተ እምነቶች ነበሩ። ይህ ሊሆን አይችልም አልኩ። ከሁሉም የተሻለ መሆን ያለበት አንድ መኖር አለበት። እናም መጽሐፍ ቅዱስ እንዴት እንደተሰበሰበ ታሪኩን ሳነብ እያሰብኩ ነበር። ቆይ እስቲ ከእግዚአብሔር በኩል መጣ ስለተባለው መጽሐፍ እንዴት ግን በሰው እጅ ሊጻፍ ይችላል ብዬ አሰብኩ። እንዴት ነው ያንን የምትወስኑት? ይህ የማይረባ ነገር ነው፣ ይህ መግባት አለበት፣ ይህ መውጣት አለበት ብለህ እንዴት ትወስናለህ? ይህ በጣም አስደንጋጭ ነው። አይቻልም። ራሴን መጽሐፍ ቅዱስን እንዳምን ማድረግ አልችልም። ከዚያም እሺ ስለዚህ ነገር ከእንግዲህ አላስብም፣ ይህ እያሳበደኝ ነው ብዬ አሰብኩ። እናም መጽሐፍ ቅዱስን ወደ ጎን አድርጌ እሺ መጽሐፍ ቅዱስን ማየት አልችልም፣ ታሪኩን ብቻ ልመልከት ብዬ አሰብኩ። እርግጥ ነው የክርስትና ታሪክ ደም የበዛበት ነው። እናም አሰብኩ ሰዎችን ለማሳመንና እንዲያምኑ ለማስገደድ ይህን ያክል መግደል ካለበት ትክክል ሆኖ አይሰማም። ስለዚህ አሁን መጽሐፍ ቅዱስን ተውኩት። ከዚያም አሁንስ ብዬ አሰብኩ፣ እንደ ክርስቲያን ሴት አዎ መጸለይ ልረሳ እችላለሁ፣ ግን ይህ ብቻ አይደለም። በዚያን ጊዜ መደነስ እወድ ነበር። አንድ ቅዳሜ ምሽት ለመደነስ በሄድና የፈለኩትን ለብሼ የፈለኩትን ባደርግ ከዚያም በማግስቱ ጠዋት ቤተ ክርስቲያን ብሄድ ያ ችግር የለውም? በእውነት ችግር አለው። እናም እዚህ ጋር አንዳንድ ክፍተቶች አሉ ብዬ እያሰብኩ ነው። አላውቅም፣ ከክፍተቶቹ ጋር ችግር እንዳለብኝ አላውቅም። ስለሱ ላለማሰብ እየሞከርኩ ነው፣ ግን ከሱ ጋር ችግር እንዳለብኝ እርግጠኛ አይደለሁም። አሁንም ክርስትናን ሙሉ በሙሉ አልተውኩትም። ምናልባት ተጨማሪ ጥናት ብቻ ያስፈልገኛል ብዬ አሰብኩ። በዚያው ወቅት አካባቢ ማሌዥያ ውስጥ በቀን 5 ጊዜ የሚሰግድ አንድ ሰው ጋር ተዋወቅኩ። ከዚህ በፊት በቀን 5 ጊዜ የሚሰግድ ሰው አጋጥሞኝ አያውቅም። በዙሪያዬ እንደዚህ አይነት ነገር አልነበረም። ጓደኛዬን እመለከት ነበር። እናም ይህን ማሻአላህ ይህን ሙሉ ሰውነትን ያካተተ ጸሎት በቀን 5 ጊዜ ያደርጉ ነበር። እናም አመለካከታቸውና እኔ የፓስተር ልጅ ነኝ በቀን 5 ጊዜ አልጸልይም ብዬ አስብ ነበር። ለ2 ወራት መጸለይ ብረሳ ምንም ነገር አይፈጠርም ታውቃለህ። እናም ይህ አንድ ጓደኛዬ ከነሱ ጋር አንድ ትምህርት እንድከታተል ሐሳብ አቀረበልኝ፣ እነሱ የሚሄዱበትን ትምህርት። እናም የሼህ ሁሴን ኢስላሚክ ሴንተር ውስጥ የሚሰጥ ትምህርት ነበር። ማን እንደሆነ አላውቅም ነበር። ምን መልበስ እንዳለብኝ በጣም ፈርቼ ነበር። እኔ ሞዴል ነኝ፣ ተገቢ የሆነ አይነት ልብስ ብዙም አልነበረኝም። እናም እንደምንም ልብስ ለብሼ ወደ ሼህ ሁሴን ኢስላሚክ ሴንተር ሄድኩ። ከዚያም ጥቂት ትናንሽ ጽሑፎችን ሰጠኝ። እነዚህ ጽሑፎች ልክ በአላህ ለኔ የተዘጋጁ ይመስሉ ነበር። የተሰማኝ እንደዚያው ነው። የመጀመሪያውን አሁንም አስታውሰዋለሁ። የመጀመሪያው ጽሑፍ አኑቱ ይባል ነበር። አኑቱ በአውስትራሊያ የሚገኙ የአቦርጂናል ህዝቦች አምላክ ነው። ምክንያቱም አኑቱ የተባለው አምላክ ጽንሰ ሐሳባቸው የማይበላና ወደ ሽንት ቤት የማይሄድ መሆኑ ነው። ስለዚህ ይህ ወደ ተውሂድ ወይም አህዳዊነት እያመራ ነበር። እናም አንዱ ከሌላው በኋላ አስተሳሰቤን እየቀየሩት መጡ። እናም በጣም ቀላል ሆኖ አገኘሁት። የነቢያትን ታሪኮች ይነግረኝ ነበር። ስለዚህ ይሄ የማውቀው ነገር ይመስላል ብዬ አሰብኩ። ኢብራሂም አብርሃም እንደሆነ
ልይዘው አልቻልኩም። ሙሳ ሙሴ እንደሆነ ልይዘው አልቻልኩም። በዚያን ጊዜ አረብኛ ለጆሮቼ በጣም እንግዳ ነበር። አንዳንድ ጊዜ ሰዎች ሞዴል ነበርሽ፣ በዚህ ኢንዱስትሪ ውስጥ ነበርሽ፣ እነዚህ ሁሉ ነገሮች ከባድ ነበር ብለው ይጠይቁኛል። በእውነቱ አልነበረም። ተምሳሌታዊት ሞዴል እንኳን አልነበርኩም። ሄጄ ፓርቲ ምናምን አላደርግም ነበር። ጥግ ላይ ቁጭ ብዬ መጽሐፌን አነብና ተራዬን እጠብቅ ነበር። እናም ታውቃለህ፣ ይሄ የማነበው ነገር ሁሉ ከኔ ጋር ይስማማል፣ ከእሴቶቼ ጋርም ይሄዳል ብዬ እያሰብኩ ነበር። ሁልጊዜም እኔን በማይመስል ሁኔታ ውስጥ እንዳለው ይሰማኝ ነበር። አዎ በሞዴሊንግና በትወና ውስጥ ነበርኩና ብዙ ሰዎች በዚያ ኢንዱስትሪ ውስጥ መሆን ይፈልጋሉ። እናም በዚያ ኢንዱስትሪ ውስጥ በመሆኔ እንደተባረኩ ያህል ይሰማኝ ነበር። ግን በራሴ ማንነት ውስጥ ሆኜ ተሰምቶኝ አያውቅም። እነዚህን ጽሑፎች ማንበብ ስጀምር በውስጣቸው ያሉት እሴቶች ከኔ ጋር በሚገባ የተስማሙ ሆነው ተሰማኝ። ስለዚህ ከባድ አልነበረም ተውሂድን መረዳት፣ እነዚህ ሁሉ ተለዋዋጭ ክፍሎች እንደ እንቆቅልሽ ሲገጣጠሙ ማየት። ታውቃለህ፣ እስልምና እንደ ጽንሰ ሐሳብ ነው የማየው። ይህ ማለት እስከ አዳም ድረስ ስንመለስ እስልምና ከጥንት ጀምሮ እንደነበረ መረዳት ችያለሁ። ሙስሊሞች ከጥንት ጀምሮ ነበሩ፣ ገባኝ። ስለዚህ አሁን ማሰብ ነበረብኝ። እናም ይሄ የኔ ከልክ በላይ የማሰብ ፍጹም ለመሆን የመጣር ባህሪ ነው። ሰውየው ጥሩ ሙስሊም መሆን እፈልጋለሁ፣ ጥሩ ሙስሊም መሆን እችላለሁ። ሙስሊም ሆኜ ወዲያውኑ ኃጢአት መስራት መጀመር አልፈልግም። ይህ በዚያን ጊዜ ነበረኝ አመክንዮ ነው። እናም እሺ፣ ስለዚህ ጥቂት ነገሮችን መማር አለብኝ ብዬ አሰብኩ። እሺ፣ አረብኛ መማር አለብኝ፣ እንዴት መስገድ እንዳለብኝ ልማር፣ እናም የመሳሰሉ ነገሮች። በዚያን ጊዜ ነበር ኡስታዝ ሸሪፍ ጣልቃ የገባው። እንደውም እሱ ይበልጥ በቁም ነገር ማውራት በጀመረበት ቀን ከአልኻዲም አንድ በጎ ፈቃደኛ ተከተለልኝ። እሺ፣ እነዚህ ሰዎች ምን ያክል በማለዳ እንደሚነቁ ማወቅ አለብኝ ብዬ አሰብኩ። ሂጃብ ለማድረግ ምን ያክል ጊዜ ይፈጃል? ብዙ ጊዜ መፍጀት አለበት። አይሞቃቸውም? እንዴት ነው የሚጾሙት? በዚያን ጊዜ ከዚህም በላይ ቀጭን ነበርኩ። እኔ በጣም ቀጭን ነኝ። እንዴት ነው የሚጾሙት? ልታመም ነው? እሺ፣ ለአንድ ሳምንት አንዲትን ሴት እከተላለሁ ብዬ አሰብኩ። ጠዋት 11 ሰዓት ላይ ወደ ቤቷ ሄጄ እሷ የምታደርገውን ሁሉ አደርጋለሁ። እናም ማድረግ እንደምችል ለማወቅ ያክል ማለት ነው። እናም በዚያ ቀን ከበጎ ፈቃደኛዋ ጋር ልገናኝ ነበር፣ ግን እሁድ ነበር። ይህም የተለመደው የትምህርት ቀን ነበር። እናም መጀመሪያ ወደ ትምህርት ቤት ሄዱ። ኡስታዝ ሸሪፍ መጀመሪያ ጣልቃ ገባ። ሄይ ኤሊዛ፣ እስካሁን ምን አወቅሽ? መነጋገር ትፈልጊያለሽ? በልቤ አይ ኡስታዝ፣ ጥናቴን ጨርሻለሁ፣ ቀድሞውኑ ሙስሊም እንደሆንኩ ይሰማኛል፣ ማውራት አያስፈልገኝም ብዬ ነበር። ግን በጣም ጥሩ ሰው ስለነበር እሺ ሄጄ ከሱ ጋር ቁጭ ብዬ ልነጋገር ብዬ አሰብኩ። እናም እንደውም ወደ ሼህ ሁሴን ቤት ገባን። ቁጭ አልን እና አሁን የምነግርህን ነገር ማዳመጥ ጀመረ። በመጨረሻ ሄይ ኤሊዛ፣ ብዙ ነገር ያወቅሽ ይመስለኛል አለኝ። አሁን ሙስሊም መሆን ያለብሽ ይመስለኛል። እናም እኔ በ15 ደቂቃ ውስጥ የማገኛት በጎ ፈቃደኛ አለችኝ። ዛሬ አይመስለኝም። ከዚያም እሺ ምን እያስቆመሽ ነው ብሎ ጠየቀኝ። አረብኛ መማር እንዳለብኝ ይሰማኛል። እናም ቁርአን ማንበብ እንዳለብኝ ይሰማኛል። እንዴት መስገድ እንዳለብኝ መማር እንዳለብኝ ይሰማኛል። ቢያንስ ጥቂት ሐዲሶችን ማወቅ አለብኝ አልኩት። አየኝና ጠየቀኝ። ጥያቄውን አስታውሰዋለሁ። በመጨረሻ ወይም ምናልባት ቀድሞውኑ ያውቅ ነበር ፍጹም የመሆን ፍላጎቴን ተረዳው። ያንን ነገር የተረዳው ይመስለኛል። እሺ ያንን ለማድረግ ምን ያክል ጊዜ ፈጅብሻል ብለሽ ታስቢያለሽ? 20 ዓመት፣ 30 ዓመት፣ 50 ዓመት? እናም ይሄ ላንተና ለተመልካቾች የማይረባ ሊመስል ይችላል ወይ አላውቅም፣ ግን እንዳለቅስ ያደረገኝ ነገር ነው። እናም ብዙ ጥናት ላይ ለ3 ወራት ያክል እንደቆየው ማስታወስ አለብህ።
እውቀቱን በጣም እፈልገው ነበር። ጥሩ ሙስሊም መሆን እንድችል መረዳት እፈልግ ነበር። እናም አሊዛ አላህ ሱብሓነሁ ወተዓላ አንቺ የምትፈልጊውን የእውቀት ደረጃ ለሙስሊም ብቻ እንደሚያዘጋጅ አታውቂም አለ። አሁን ወደ ውስጥ ገብቶ ልቤን መታው፣ አሳመመው። ግን በዚያን ጊዜ እያለቀስኩ ነበር፣ ምክንያቱም ፍጹም መሆን ባለመቻሌ ተጎድቼ ነበር። ግን በዚያ ቅጽበት ገባኝ። እናም አላህ ሱብሓነሁ ወተዓላ በውስጤ አንድ ነገር አስቀመጠልኝ። አንደኛው አሊዛ አላህ ሱብሓነሁ ወተዓላ በዚህ ጉዞ ላይ ከወሰደሽና ሕይወትሽን በሙሉ ሙስሊም እንደነበርሽ ካሳየሽ ከአባትሽ ጋር እንደሚረዳሽ አታስቢም? ከቤተሰብሽ ጋር እንደሚረዳሽ አታስቢም? ስለዚህ ያኛው ቀለለልኝ። ከዚያም ኡስታዝ ትክክል ነው ብዬ አሰብኩ። እየተናገርኩት የነበረው እያንዳንዱ ነገር ትንሽ ራስን ማሳየት ነው። የማውቀውን ማሳየት፣ የሚሰማኝን ማሳየት። ግን በከንፈር ብቻ ነበር። በከንፈሬ ብቻ እየተናገርኩት ነበር። በሸሃዳ ራሴን እስካላወጅኩ ድረስ ከመናገር ውጪ ምንም ነገር አላደረኩም። ራሴን የማስገዛት እርምጃ መውሰድ ሳልችል አላህ ለምን ያንን እውቀት ይሰጠኛል? ገባኝ። እናም በጣም ስቅስቅ ብዬ ያለቀስኩ ሳለ ምክንያቱም ማሻአላህ ኡስታዝ ከሸሃዳ ጋር በጣም የተዋወቀ ነበር። እኔ ይበልጥ በጥልቀት መረዳት ደረጃ ላይ እንደደረስኩ ያየ ይመስለኛል። ከዚያም ጠየቀኝ፣ ዝግጁ ነሽ? በዚያ ውይይት ውስጥ ያልታቀደ ከበጎ ፈቃደኛው ጋር ልገናኝ ስል ነገር ግን ገባኝ። እሱ ከጠየቀኝ በኋላ በመጨረሻ ያሰብኩት ነገር አላህ ይህንን እንዳደርግ ከፈለገ ላስቆመው አልችልም። አላህ ከፈለገኝ ላስቆመው አልችልም። እናም ሸሃዳዬ አልኩ። ስሜቱ ምን ይመስል ነበር? ስሜቱ አሁን እየተሰማኝ ነው። ሸሃዳውን በአረብኛ ስትል ትንሽ ግራ ይገባል፣ ምክንያቱም በትክክል እየተናገርከው እንደሆነ እንኳን አታውቅም። ግን በእንግሊዝኛ ስለው አሁን እየተሰማኝ ነው። ወላሂ ከራስህ ጫፍ ጀምሮ የሚሄድ መንዝርዝር አለ። እናም በአንገትህ ጀርባ በኩል ይወርዳል፣ በመላው ሰውነትህ ይወርዳል። አሁን በጉልበቶቼና በእግሮቼ ውስጥም ይሰማኛል። ይህን እንደ ማዕበል ስሜት አለው። ልክ የድሮ ህይወትህ እየለቀቀህ እንዳለ ነው። የድሮ ህይወትህ እየለቀቀህ ነው። ያ አዲስ ህይወት ከላይ እስከታች እየገባ ነው። ልክ አዳም ሩሑ ከላይ እስከታች እንደተነፋበት። እናም ክልል አለኝ፣ በጣም ክልል አለኝ። እናም ወዲያው ነው ከዚያ በኋላ የዓስር አዛን ነበር። ውዱእ እንዴት እንደሚደረግ ሳላውቅ ውዱእ ለማድረግ ሄድኩ። አንድ ሰው ይህን አድርጊ፣ ያንን አድርጊ፣ ይህን አድርጊ ይለኝ ነበር። እናም ወዲያውኑ ወደ አልኻዲም መስገጃ ክፍል ገባው። ካገኘዋት ሌላ ጓደኛዬ ጎን ቆምኩ። ሙሉ ጊዜውን እንዲህ አድርጊ፣ እንደዚህ እንደዚያ እያለች ነበር። እናም ያ የመጀመሪያ ሰላቴ ነበር እስከማስታውሰው ድረስ። ከዚያም ጊዜ ጀምሮ አንድም ሰላት አምልጦኝ አያውቅም። የመጀመሪያውን ስጁድ የተረዳሁት በዚያ ምሽት በመግሪብ ጊዜ ነበር። ከጓደኞቼ ጋር በጎ ፈቃደኛዋን ለማየት ሄድኩ። 5 ነበሩ። 4ቱ ወደ እስልምና የተመለሱ ነበሩ። እናም በካፌ ውስጥ ተገናኘን። ከዚያ በኋላ ለመግሪብ ወደ አንደኛቸው ቤት ሄደን። ስለዚህ የመጀመሪያው ኢማሜ ወንድ ነበር፣ ሁለተኛው ኢማሜ ሴት ነበረች። እናም 4ቱ ወደ እስልምና የተመለሱ ሰዎች በዚያን ጊዜ መጨረሻውን ስጁድ ትንሽ ረዘም አድርጌ ዱዓ እንዳደርግ አስተማሩ። ምክንያቱም አላህ ዱዓን የሚቀበለው በዚያን ጊዜ ነው። እስከ ዓመቱ መጨረሻ ድረስ በእያንዳንዱ ሰላት ላይ ያደረግኩትን አንድ ዱዓ እነግርሃለሁ። እናም ቃላቱን በትክክል አስታውሳለሁ፣ ምክንያቱም በእያንዳንዱ ሰላት ላይ እለው ነበር፣ አላህ ሆይ እባክህን ወላጆቼ እንደ ሙስሊም ልጃቸው እንዲቀበሉ አድርግ። የእስልምና ጉዞዬን ከነገርኩ በኋላ አብዛኛውን ጊዜ የምጠየቀው የመጀመሪያው ጥያቄ እሺ አባትሽ ምን ሆነ፣ እናትሽስ ምን ሆነች የሚል ነው። እናም ልንገርህ ይህ በእውነት የዱዓ ኃይል ነው። ምክንያቱም አሁንም በጣም ፈርቼ ነበር። በታህሳስ ወር ሙስሊም እንደሆንኩ ለአባቴ መንገር የነበረብኝ ትልቅ ቀን ነበር። ይህ ለአላህ የገባሁት ቃል ኪዳን ነበር። እናም ለእራት ወሰድኩት። አንድ ሰው ሲጠግብ ደስተኛነት ይሰማዋል። ስለዚህ ያ ስትራቴጂ ነበር። እናም አስታውስ፣ 1 ሙሉ ዓመት
ሙሉ ዱዓ ሳደርግ ነበር። አሁን ያልኩትን ያንኑ ዱዓ ያ ረብ እባክህ ወላጆቼ እንደ ሙስሊም ልጃቸው እንዲቀበሉኝ እርዳኝ ደጋግሜ እለው ነበር። በዚያ ላይ ተስፋ አልቆረጥኩም። እናም ጣፋጩን ስንጨርስ ድፍረቴን ሰብስቤ ለአባቴ አባዬ ስለኔና ስለ እስልምና ላሳውቅህ ይገባል አልኩት። ከዚያም በኋላ እሺ አሊዛ ምንም ነገር መናገር የለብሽም አለ። ወይኔ አልኩኝ። ነገር ግን ከዚያ በኋላ አባቴ በጣም ውብ ቃላትን ተናገረ። እጅግ በጣም ውብ ቃላት። ታውቂያለሽ አሊዛ እንደኔ በአብርሃም አምላክ የምታምኚ ከሆነ ደስተኛ ነኝ አለ። እናም ይህ ሃይማኖት ልብሽን የሚያጸናና ሰላም የሚሰጥሽ ከሆነ ችግር የለው ቀጥይበት። እናም ስለኔ መጨነቅ የለብሽም፣ ስለ እናትሽም መጨነቅ የለብሽም፣ ስለ ቤተሰቦችሽም መጨነቅ የለብሽም። ከዚያም እንዲህ ብሎ ዘረዘረ። ምክንያቱም በቤተሰቦችሽ ውስጥ ቡዲስቶች አሉን፣ ካቶሊኮች አሉን፣ ፕሮቴስታንቶች አሉን፣ አሁን ሙስሊም አለን ብሎ ዘረዘረ። ስለዚህ ሁሉም ነገር መልካም ይሆናል። እናም በጣም ውብ እጅግ በጣም ውብ ለስላሳ ቃላት ነበሩ። እርግጥ ነው ቀጣዩ ጥያቄ ስለ እናቴስ የሚል ይሆናል። እናቴ አሜሪካ ነበረች። እናም የኔ እቅድ ብልህ ልጅ ስለሆንኩ አባቴ ይበልጥ ለስላሳ ስለሆነ ለአባቴ መንገር ነበር። እናም እኔን ከጎበኘኝ በኋላ ሁሉ ጊዜም እናቴን ለመጎብኘት ይሄዳል። እናቴ በዚያን ጊዜ አሁንም ቦስተን ትኖር ነበር። የኩላሊት በሽታ አለባት። ስለዚህ ራስዋን ትጠብቅ ነበር። እቅዱ ለአባቴ መንገር፣ አባቴ ለእናቴ ይነግራታል። እናም አባቴ ወደ ቦስተን ይሄዳል። እርግጥ ነው እሱ ሲደርስ ይደውልልኛል። እሺ ነገ እንደሚነግራት ይነግረኛል አልኩ። አንድ ቀን አለፈ፣ ሁለት ቀን አለፈ። እናም ለእናቴ መንገር አልፈልግም። እናቴ ብዙ ነገሮችን ትጠይቀኛለች እላለሁ። ግን 5 ቀን ያክል አለፈ። እናም አባቴን መጠየቅ ነበረብኝ። አባዬ ለእናቴ ነግራታል? ምንም ነገር እኮ አላለችም። እናም ዝም ብሎ አዎ ለእናትሽ ነግራታለሁ፣ ምንም ነገር የለም፣ ስለሱ ልታወሪያት ትፈልጊያለሽ ይለኛል። አይ ከሷ ጋር ማውራት አልፈልግም እላለሁ። ስለዚህ የወላጆቼ ታሪክ በጣም ቀላል ነበር። እናም ሙሉ በሙሉ የማምነው በዱዓ ምክንያት እንደሆነ ነው። በፍጹም በዱዓ ላይ ተስፋ አትቁረጥ። ዱዓን በፍጹም አትርሳ። እስክታገኘው ድረስ ዱዓ ማድረጉን ቀጥል። ሙስሊም ስሆን ቤተሰብ እንዳለኝ ተረዳው። ለመጀመሪያ ጊዜ በትምህርቴ ጥሩ ብሰራም ባልሰራም ግድ የማይሰጠው ቤተሰብ አገኘሁ። እናም ያለፈው ታሪኬ ምን እንደነበር ግድ አልሰጣቸውም። ሌላ ሙስሊም እህት መሆኔ ብቻ ደግ እንዲሆኑልኝና እንዲንከባከቡኝ በቂ ነበር። ችግር ውስጥ በነበርኩበት ጊዜ እንኳን እንደዚህ አይነት ነገር አግኝቼ አላውቅም። ብቸኛ ልጅ ነኝ። ብቻዬን ነው ያደግኩት። ቤተሰብ አለኝ። እናም መጀመሪያ ላይ ባይሰማኝም ለምንድን ነው ሁሉም ሰው እህት ወንድም እየተባባለ የሚጠራው ብዬ ነበር። መጀመሪያ ላይ ስሜቱ ሊገባኝ አልቻለም ነበር። አሁን ግን ሂጃብ ያደረገች ሴት ሳይ እህቴ ናት። ከየት እንደመጣች ግድ የለኝም፣ አላውቅም፣ ግን እህቴ ናት። ታይላንድ ውስጥ ሲሄድ አንዳንድ ጊዜ ሙስሊም መሆኑን አላውቅም፣ ግን አንድ ወንድም አልፎ ሲሄድ አሰላሙ አለይኩም የሚል እሰማለሁ። እናም ወአለይኩም ሰላም ብዬ እመለሳለሁ። እስልምና ወደ ህይወቴ ሲመጣ መጀመሪያ እርግጥ ነው ከሴቶቹ ጋር ተስማማሁ። ከዚያም ከአለባበሱ ጋር መስማማት ጀመርኩ። እናም ያገኘሁት ነገር በሂጃብ ምክንያት ሰዎች አሁን ድምፄን መስማት ጀመሩ። ሰዎች አሁን ድምፄን ሰሙ። ሰዎች አሁን ብልህነቴን ሰሙ። ይህም በጣም የሚጓጓለት ነበር። ምክንያቱም ማንንም ላካፍለው አልችልም ነበር። ድምፄን ማሰማት አልችልም ነበር። ሐሳቤን ማካፈል አልችልም ነበር። ምንም ነገር ማካፈል አልችልም ነበር። እናም ነፃነት ነበር። ከዚያ ባርነት ነፃ መውጣት። ስለዚህ እስልምና ነፃነት ነው። የእምሮ ነፃነት፣ የድምፅ ነፃነት፣ ማን ምን እንደሚያይ ምን እንደሚለብስ የመምረጥ ነፃነት። ማሻአላህ። እስልምናን እንደተቀበለች ሴት ይህ ሃይማኖት ሴቶችን ያሳንሳል፣ ክብራቸውን ያዋርዳል ብለሽ ታስቢያለሽ? ስለዚህ የተሳሳተ ግንዛቤ አለ።
እስልምና ሴቶችን ያዋርዳል፣ ያሳነሳልና ይጨቁናል የሚል ሌላ የተሳሳተ ግንዛቤ አለ። ግን እላለሁ ይህ ከእውነታው በጣም የራቀ ነው። አሁን አንዳንድ ጊዜ በተወሰኑ ቦታዎች በእስልምና አተገባበር ላይ የባህል ጣልቃ ገብነት እንደሚኖር አምናለሁ። ግን ንጹሑን እስልምና ከተመለከትን ለወንዶቹ ትንሽ አዝናለሁ። ይቅርታ፣ ለወንዶቹ ትንሽ አዝናለሁ። ምክንያቱም ወንዶቹ ናቸው በእውነት ወጥተው ብዙ ኃላፊነት አለባቸው። በተቃራኒው አላህ ስብሓንሁ ወተዓላ ሴቶችን ወደ ብዙ ምቾት ከፍ አድርጓቸዋል። በእውነቱ ወንዶች ሴቶችን በገንዘብ፣ በአካል፣ በአእምሮ፣ በሁሉም ነገር መንከባከብ አለባቸው። ሴቶች ለወንዶች ምግብ የምንሰራው ከደግነት የመነጨ ነው። የእነሱን ልብስ የምናጥበውም ከደግነት የመነጨ ነው። ልክ አንድ ሰው ምጽዋት መጽውቶ እንደሚያገኘው ምንዳ፣ ይህም ተግባር ራሱን የቻለ እንደ ምጽዋት ይቆጠራል። እርግጥ ነው አላህን ለማስደሰት እነሱን እናስደስታለን። እናም እስልምናን በአግባቡ ከሚተገብሩ ወንዶች መካከል መገኘትም ለሴት ክብር ነው። ማሻአላህ አትጨቆኝም ማለቴ ድምፄ ይሰማል፣ እንደታየው ይሰማል፣ ጥበቃ እንደሚደረግልኝ ይሰማል። በአንድ የእስላማዊ መንግስታዊ ያልሆነ ድርጅት ውስጥ ስሰራ እናም ተዝኪራ ለመስጠት በተራ እንሰራ ነበር። የኔ ተራ ሲሆን ወንዶቹ ሁሉ ፊታቸውን ያዞራሉ ወይም ወደታች ይመለከታሉ። በእኔ ላይ ላለማፍጠጥ በቂ ክብር ይሰጡኝ ነበር። ቃላቶችን ያዳምጣሉ፣ ማስታወሻዬንም ያዳምጣሉ፣ ብዙ ክብር ይሰጡኛል። ቺሊስ የሚባለው አሜሪካ ውስጥ የሚገኝ ምግብ ቤትም ለመብላት ሲሄድም እንኳ ማሌዥያ ውስጥ አሁን ለምሳሌ ሐላል ነው። አስታውሳለሁ የለበስኩትን ለብሼ ነበር። እናም አስተናጋጁ ከባንግላዴሽ ነበር። ልክ እኔን እንዳየኝ ሰላም፣ ከዚያም ወደ ጠረጴዛው ተመለከተ። ሰላም እመቤት፣ እንዴት ልረዳሽ እችላለሁ? በሙሉ ጊዜው ወደ ጠረጴዛው ይመለከት ነበር። በቂ ክብር ሰጠኝ። ማሻአላህ። ከብዙ መቶ የአኗኗር ዘይቤዎችና ሃይማኖቶች መካከል ለምን እስልምናን መረጥሽ? ይህም ከዋና ጥያቄዎች አንዱ ነው። ለምን እስልምና? የኔ መልስ ሸሪዓን ስለምወድ ነው። ህጎቹን እወዳለሁ። እናም ሁሉም ሰው ሁሉ ጊዜ በጣም ይደነግጣል። ህጎቹን ትወጃለሽ? ምን ማለት ነው? ህጎቹን ትወጃለሽ? እኛ ከህጎቹ እንሸሻለን ይላሉ አንዳንድ የሙስሊም ጓደኞች። እናም ታውቃለህ በጣም ከመጥፋትና ባዶነት ስሜት ከመጣው በኋላ እንዲሁም ከፊል ዝነኛ የአኗኗር ዘይቤ የሚባለውን ከኖርኩ በኋላ ልዩነቱ ይሰማኛል። የምታደርገው ነገር ትክክል ሊሆን ስህተት ሳታውቅ ከመኖር ወደ በጣም ግልጽ መሆን፣ ይህ ትክክል ነው፣ ይህ ትክክል አይደለም ብሎ ማወቅ። እናም በመካከል ያለው ማንኛውንም ነገር እስልምናን የማይጻረር ነገር እስካደረግክ ድረስ አልሐምዱሊላህ በጣም ግልጽ ነው። ህይወቴን እንዴት ማስቀመጥ እንዳለብኝ ያውቃለሁ። ምን ማድረግ እንዳለብኝ ያውቃለሁ። ስለዚህ ህጎቹን እወዳለሁ። እናም የምንረዳቸው አንዳንድ ህጎች ቢኖርም እንኳን ለምሳሌ ለምን አንድ ወንድ ምስክር እና ሁለት ሴቶች ምናምን፣ ሁሉ ጊዜም ጥሩ መልስ አለ። ሁሉ ጊዜም ጥሩ መልስ አለ። እሴቷን በቆንጅና በዙሪያ ያሉ ሰዎች ቆንጆ መምሰል ወይም በዝና ወይም በሌሎች ነገሮች ውስጥ መፈለግ ብትፈልግ ለዚያች ሴት ምን ትላታለህ? እነዚያ ነገሮች በእውነት ደስተኛ ያደርጉሽ እንደሆነ ራስሽን ጠይቂ። ምክንያቱም ያንን ሜካፕ፣ ያንን ጸጉርና እነዚያን ልብሶች ስትለብሺ በእውነት ካሰብሽበት ደስታሽን ለሌሎች ሰዎች አሳልፈሽ እየሰጠሽ ነው። ደስተኛ መሆን የነሱን እውቅናና መቀበል እየተጠቀምሽ ነው። በእነሱ ላይ የተመሰረተ ነው። እሴትሽ ከነሱ ጋር ነው። ስለ ዝናውስ? ዝናው በእውነት የሚያረካሽ ነገር ነውን? ዝናውም ውጫዊ ነው። ዝናውም ከሌሎች ሰዎች የሚመጣ ነው። ሌሎች ሰዎች አንቺ በጣም ምርጥ እንደሆንሽ ካልነገሩሽ በስተቀር ታዋቂ መሆን አትችይም። ስለዚህ ያ በእውነት ለራስሽ የምትፈልጊው ነገር ነውን? ምናልባት ሊሆን ይችላል። ግን ታዋቂ ለመሆን ሌሎች መንገዶች አሉ። ከመላእክት ጋር ታዋቂ መሆን ትችያለሽ። እሺ፣ ግን ያ ልታዩ አትችይም። በመልካምነትሽም ታዋቂ መሆን ትችያለሽ። ምን ያክል ጻድቅ እንደሆንሽ በዚያም ታዋቂ መሆን ትችያለሽ። በማንኛውም ነገር እና በማንኛውም ልክ በራስሽ መተማመን እንደምትችይ እየነገርሽኝ ከሆነ
አሁንም ድምፅሽን ማሰማት ትኩረት የሚሰጣት በራስሽ መኩራት ከቻልሽ ላንቺ የሚጠቅምሽ ነው። የራስሽን ዋጋ ከውስጥሽ እወቂ። እናም እስልምናን አጥኚ። ምክንያቱም እስልምና ክብርሽን የሚጠብቅልሽ ነገር ነው። እስልምና ድምፅሽን የሚመልስልሽ ነገር ነው። ክብርሽን ይመልስልሻል። ካለባበስም ከሜካፕም ይሁን ከፀጉር አሰራር በላይ እንደሆንሽ እንድትገነዘብ ያደርግሻል። ውስጥሽን ፈልጊና እነዚያን መልሶች መፈለግሽን ቀጥይ። እስክታገኛቸው ድረስ አታቆሚ።